ከሄርሜላ ጋር ገብቷል ማለት ነው። በጣም ነው የሚገርመው። ታዛጋት ይዞ የሆነ ነገር ሊሰሩ እቅዳቸውን ሁሉ ሰምቻለሁ። ስለሰማሁ በዘዴ ነው ብዬ የወጣሁት እና የሆነ ነገር አስቦ ነበረ። እሱን እቅድ ደግሞ ቀድሞ ስለደረሰኝ አታልሌ ነው ልጄን የሆነ ነገር ሊያደርግ እያለ ነው። አብልሽ እንግዲህ እያለ ነው ማለት ነው። እያለ ነው አብልሽ ልጅ ይዞ ጠፋ ተብሎ ሲጨፈር እሱ ከሩታ ከሄርሜላ ቤት አዳሩን ልጁን ይዞ እንግዲህ የምትፈልግበት መንገድ ፖሊስ የምትቀመጠው ማለት ነው። እና ልጁን ይዞ ከነ ሄርሜላ ጋር ሄዷል። እንግዲህ እያያያዙ ነው። ልጁ ደግሞ ሲያሳዝን ደግ ሰው ይሄማ በቃ እያድጋል እኮ አባቱ ጋር ምንም እንትን የለም። ሩታ ላይ ሲሽኖሪ ችግር የለውም ያሳድገው። ምን አጨናነቀ? እሱ ያሳድገው። አይቻልም። እውነት ፍራሽ አምጥኝና እዚህ ጋር እንተኛለን ነው አንድ ፊልም እንደው እስከዛ ሶፋ ላይ አፍተኛ አስቀጣነ። እንግዲህ ሰርፕራይዝ ላረጋት ነው። ከዚህ በኋላ ልጄ አንድ ለትንሽ ቀናት ላልተወሰነ ጊዜ ከኔ ጋር ነው ማለት ነው የሚሆነው። እንግዲህ ምንም ነገር ያስቆጠር ነገር የለም። ዝም የልብሽ ጠይቋል ማለት ነው። አርገዘውልሽ መገዛልሻለሽ ልብስ እንገዛለታለን። ከዛ ወተት ገዝቼለታለሁ። ምግብም ስለጀመረ አሁን ላይ እንግዲህ ከኔም ጋር ቢሆን ይህና ችግር አይመጣምና ምግብ እንግዲህ አሁን ላይ ጀምሯልና አንዳንድ ነገሮችን እያበላሁት ነው። አሁን ይመጡልህ የለም እንዲ እነ ዳኒ እና እነ ዳኒ ያውቀዋል የሄርሜላን ቤት። አሁን ቪዲዮውን እንዳዩ ነው ፖሊስ ይዘውልህ የሚመጡት ማለት ነው። ዳዲ ይዞልህ ይመጣል። የሄርሜላ እህት ግን ደስም አላላትም። እንዴት እንደዚህ ሊሆን ይችላል እያለች ነው። ደስ አላላትም። ደስ አለሽም ደስ አላለሽም እንግዲህ ልጄን ይዤ እዚህ መጥቻለሁኝ፣ የትም አልነቃነቅም፣ የትም አልሄድም ብሏታል። በቃ የትም አልሄድም ብሏል። የትም አልሄድም ብሏል። በቃ ልጄን ይዤ ገባሁ አለ እና ልጁን ይዞ ወደ ሄርሜላ ጋር ገብቷል ማለት ነው። ሄርሜላ ጋር ገብቷል። ወንድሞቹና እህቶቹ የሉበትም። ሩታ ስም አታጥፊ፣ የቤተሰብ ስም ማለት ነው። አሁን አብርሃም ነው ልጅሽን ይዞት የሄደው እና እኔም ገብቶኛል እቅድ እንዳለ አለችው። እቅድ እንዳቀዱብህ እኔም ገብቶኛል አለችው። ድራማው ነው ባካችሁ፣ እየተጫወቱብን ነው። እዛው እየተቃቀዳችሁ እዛው እቅድ አለ እያላችሁ እንትን ትሉናላችሁ እና አላችኋለሁኝ። እቅዳቸው እንግዲህ ተሳክቷል አልተሳካም አላውቅም ማለት ነው። ያው ልጁን ይዞ እንትን ብሏል ማለት ነው። ልጁን ይዞ ሄዷል ከሄርሜላ ጋር ማለት ነው። ከሄርሜላ ጋር ነው እየተዝናና ያለው ማለት ነው። ከሄርሜላ ጋር ነው ያለው አሁን ማለት ነው። ከሄርሜላ ጋር ልጁን ይዞ ገብቷል አብርሃም እና ሩታ አትጨነቂ፣ ጎብዬ ጎባኔ ልጅሽን እያሳደገችልሽ ነው ማለት ነው። እንግዲህ ሀሳቡን ቀይሮ ደግሞ ለሊት ይዞት ላቅ ሊል ይችላል። ነገ ልብስ እገዛለታለሁ እያለ ነው። የት ይዞት እንደሚሄድ አይታወቅም። እስቲ እንደው በአንድ ልብስ ልጅ ይቀመጣል? በአንድ ልብስ? ኧረ አብረች እንደው ተው እንጂ ልጁን አታሰቀየው። እንዴት ነው ቀን በዋለው ልብስ እንትን የምትለው? አንድ ሁለት ልብስ እንኳን ስጪ ብለህ ፎጣ እንኳን ይዘህ ብትወጣ፣ ፎጣውን እንደውም እኮ እሱ ያመጣችልህ ፎጣው ይጠቅመው ነበረ። ፎጣውን እንደዚህ እንዳይበልጡ ልብስ ስታደርገው ነበረ። ያው ድራማ ስለሆነ ለነገሩ ፎጣ ተገኘለት ከሄርሜላ ቤት። ፎጣውን አነጣጥፋ አስተኛችሁ ማለት ነው።
እንግዲህ ልጅ አያያዝ አብርሽ ይችልበታል። ልጁን አሽከርክሎ አሽቀምሞ ነው አሽከርክሎ ይዞ ልጁን ይዟት ማለት ነው። ምን ፈልገው ነው እነዚህ? መብራት ተበራ በቃ እና ለማንኛውም አብርሽ እንግዲህ ተሳክቶልሃል። ልጅህን አግኝተሃል ማለት ነው። ተሳክቶልሃል ብለን ነው የምናስበው። እናንተ ነገ ሂድ አይደለም እንዲህ እስኪ ንገሩኝ እስኪ በኮሜንት። እንጃ ሴትዮ አልመጣችም እስካሁን። ሂድ ቢሆን ትመጣ ነበር በጊዜ ልጆቿን የተመተኙ እስካሁን አልመጣችም። እና ለማንኛውም አብርሽ ልጁን ይዞ ላል ነገ ካልሆነ ነገ ተኩሳለሁ። የምን መሳነፍ ነው እላችኋለሁ። ነገ ድም ተሆነ ከነገ ወዲያ ይተኮሳል እላችኋለሁ። ውድ ቤተሰቦች ደግሞ እያለቅፍ የመጡ ተመጡ ደግሞ ይቀሰቅሱኛል ብዬ ነው እንጂ ብተኛ ደስ ይለኛል። ስራ አልሰራሁም ግን ዝም ብሎ ይደክመኛል። ተውጦሙንም ከስራው ጋር አሁን ደግሞ ሙቀት እየመጣ ነው። ውሃ ጥሙ ራሱ አሁንስ እንጃ። እግዚአብሔር ይልዳሽ በሉ። እግዚአብሔር ሁሉን ነገር ያስተካክለልን እንጂ እዚህ ሀገር ከባድ ነው፣ ከባድ ነው እላችኋለሁ። ከባድ ደግሞ አብርሽ ልጁን ይዞ ለቅ ልጁን ይዟታል። እንዴት እንደሸወዳቸው እኮ እንዴት እንደሸወዳቸው። ከዛ አንተ ነህ አንቺ ነሽ፣ አንተ ነህ አንቺ ነሽ ይባባሉ ጀመር። ከዛ እነሱ ደግሞ ያቀዱትን እቅድ ይነግረዋል ለሰውየው። ለፖሊስም ቢያመጡ ያው ምንም እንትን የሚል አይመስለኝም። ያው ልጅ ጠፋብን ብለው ቢያመለክቱ ወዴት ይዞት እንደሄደ ስለማይታወቅ ያው ምንም ማድረግ አይቻልም ብለን እናስባለን ማለት ነው። ምንም ማድረግ አይቻልም። አብርሽና ሩታ ልጃችሁን እንግዲህ እዚህ ጋር ደግሞ ሲሞሪ ካልዳ አታረግም። እዚህ ጋር ሲም ካርድ ይይዛል አይደል? እዚህ ጋር ሊሞሪ እዚህ ጋር ሲም ካርድ አይኖኪያ እቺን ኖኪያ ታስታውሷታላችሁ? እቺን የምታለች በቢጫው ነበረች የተገዛችልኝ እና ወማን እያለሁ ከዛ ሳያት አስጠላችኝ እና ውሃ ውስጥ ከተትኳት። አይኔ ጥጋቤ እኮ ጥጋብ አይደለም እንደው የነሱ ግፍ እንደው ሰው እኮ ለሰው ይጠቅመዋል። እኔ ለምን እኮ እንደከተትኳት እራሱ አልገባኝም። ያኛው እንዲገዛልኝ ብዬ ያኛውን እንትን ብዬ እችን ውሃ ከተትኳት። እችን እንዴት ነው የሚይዛት? ሳያት ደግሞ አታምርም ብተዋት። እንትን ነበረች ቢጫ ነገር ነበረች። አሁን እዚህ ጋር ደግሞ ለሰዓት ብላ ቁጭ አድርጋታለች። እኔ ደግሞ እንደው መያዝ ራሱ ያስጠላኛል። እውነቴን ነው የምላችሁ። ትንሽ ስልክ ትንሽ ነገርን ያልወድም እንዲጨብጭ እሷ አለ ደረም ሲሙን እዚህ ውስጥ አስገቢው ስትለኝ አላስገባም አልኳት። እኔ ያልወድም በዚህ አልችልበትም አልኳት። አልችልበትም። እውነቴን ነው የምላችሁ። እንዴት ነበር የሚነሳው የሚሰጋው? እና ለማንኛውም አብርሽዬ ልጅህን ይዘህ እንግዲህ ከሄልሚላ ጋር እኮ ብለሃል። ከሄልሚላ ጋር እኮ ብሏል። ላስደንጋጮ እያብለሽ መለጃ ሄልሚላ ቤቷ ገባ ልጁን ይዞ እያሉ ነው። አው እንግዲህ ምን ታረጉታላችሁ? ይዞ ገባ ልጁን ይዞ ገባ። ሊብ ገባለሁ ብዬ ሊመረተው እስቲ እንደው አንዳንድ ቀን እንኳን ሊብ ገባ ይሻለኝ ነበር፣ ግን ቦታው አይመችም። ብታዩ ወፎቹ ሲንጫጩ ምን ሲሉ ሊብ ገብታችሁ እኮ ሰላም ነጠጥ ያለ ቦታ ነው። እኔ ደስ የሚለኝ ቪዲዮ ራሱ መስራት አልችልም። ቆይ አሁን መብረቱን አጠፋባችኋለም እንዴ? እግዚአብሔርን እንደው ወይ
አንዷ ትናንትና ሞተችልኝ። እንትን ባለ ወፎቹ እንዲሞቱ ደስ ይልሻል አለኝ። አዎ አልኩት። እውነቴን ነው የምላቸው። እኔ በጣም አስጠልተውኛል። እኔ ጩኸት የሚጮህ ሰው ሁሉ አስጠልቶኛል። እንደዚህ ጩኸት ምናምን በቃ ድምፅ ምናምን መስማት አልፈልግም። ጠጥ ያለበት ቦታ መኖር ነው የምፈልገው። ጠጥ ያለበት በቃ ጠጥ ምንም የማሰሙበት አለ አይደል? እንደሱ በቃ ጩኸት ምናምን ጫጫታ ምናምን ያለበት ቦታ አስጠልቶኛል። እውነቴን ነው የምላችሁ። እንደኔ ያስጠላችኋል? እኔ ሁሉ ነገር ያስጠላኝ ማለት ነው። አብሶ ጩኸት ምናምን እንደዚህ የሚጫጫሁበት ምናምን ነገር ትላላችሁ። እና ለማንኛውም ሩታ አይዞሽ በልቼ አይዞሽ ጎብዬ ይዛልሻል ልጅሽን ጎብዬ ነይ ጎብዬ እያልሽ ጎባኔ ነይ ጎባኔ ነይ ጎባኔ እያልሽ ሄርሚልዬ ተቀብላለች ልጅሽን ማለት ነው። ካብለሽ ተቀብላለች እንላለን። ካብለሽ ተቀብላለች ሄርሚላ ሲያስጠላ። እና ለማንኛውም ሙሸለች እያደረጋችሁ እንግዲህ አብርሽዬ ልጁን ይዞ ቆጥ ገብቷል። ቆጥ ነው የሚባለው በእኛ ሀገር ማለት ነው። አሜሪካ አስደንጋጭ ፈንጅ መዘዘች ወይ አይ ሳናልቅ እንዳትል እንዳንል ደግሞ ወደዚህኛው ከዳለው ይኸውላችሁ ምን ይላል መሰላችሁ? የአቤሊ ወይኗ ልጅ ማለት ነው እዚህ ጋር እንትን አውጥቷል ማለት ነው። እሱ ብቻ ነው የሚዘግበው ማለት ነው። ስለዚህ ሀገር ይኸውላችሁ ሰበር ዜና አሜሪካን አስደንጋጭ ፈንጅ መዘዘች። ያልተጠበቀ መዘዝ የወጣ ጦርነት ያመጣ ያልተጠበቀ መዘዝ ያመጣ ጦርነት ይላል። እንግዲህ ምን እናድርግ ታዲያ? መዘዛቸውን እዛው ቻሉት። እኛ የለንበትም እንላለን። የለንበትም ለምን መሰላችሁ? ወደ ኢትዮጵያ እንዳትሄዱ ከሌላው ጋር ያው የራሳችሁ ጉዳይ ማለት ነው። ሌላው ጋር ይችሉታል። እኛ ወደ ኢትዮጵያ ተሄዳችሁ እናቴ ምንም ነገር እንትን ስለሌለን እኛ ሀገራችን ብቻ ሰላም ትሆንልን፣ ኢትዮጵያችን ብቻ ሰላም ትሆንልን፣ ኢትዮጵያችን ብቻ ሰላም ትሆንልን፣ ኢትዮጵያችን ብቻ ሰላም ትሆንልን እንላችኋለን።